አለቃ ታንተ ጋር ተመልሼ መስራት እፈልጋለሁ። ካንተ ጋር ባልነበርኩበት በተለየሁበት ሰዓት ብታይ በጣም አስጠሊና አስቀያሚ ጊዜዎች ነበሩ ይላል አማን ወደ አቶ በላይ ጋር ደውሎ። በመጨረሻም አማን ጀግና ሆኗል። አቶ በላይን አሳልፎ ለፖሊስ ሰጥቷል። ሆኖም ግን አቶ በላይ እጠቀምበታለሁ ከመቼውም በላይ አማን ይፈራኛል፣ ስለዚህ እንደ በቅሎ ልጓሙን ይዤ እጠቀምበታለሁ ብሎ አስቦ ነበር። ሆኖም ግን አቶ በላይ እሱ ብቻ ተጠቃሚና እሱ ብቻ በለክ ሆኖ አስቦና አቅዶ ቢያደርገውም አማን ግን ቀድሞት ተገኝቷል። ሆኖም ግን ህሊና አባዬ ምንድነው ብላ ጥያቄ ታቀርብለት። አማን እኮ አብረን እንስራ እያለኝ ነው አላት። እንዴ አምባዬ ሞኝ ነው እንዴ ያለችው። አይ ሞኝ አይደለም እኛን ይፈራናል፣ ግደለሽም አብሬያችሁ ልቀላቀል፣ አብሬያችሁ ይህንን ስራ ልስራ እያለኝ ነው ይላታል። አባዬ ያማሃል እንዴ ቀላል ነገር እኮ አይደለም፣ እኔ ደስ አላለኝም ብትለውም አቶ በላይ አይጠረጠርም፣ ምንም አያመጣም፣ እጠቀምበታለሁ ይላል። አማንም እንዴት ተባለው ተፈለክ አለቃ በአካል መገናኘት እንችላለን በማለት እንግዲህ ቀደም ይልና አማንና አቶ በላይ ይገናኛሉ። ህሊና ከጎን ቁጭ ብላለች። የአቶ በላይ ልጅ መሆኗንም አማን አያውቅም ነበር። ቀደም ብሎ ተገናኙ በኋላ ተከትሎ መርማሪ ጆንና እንደዚሁም ደግሞ የህግ አካላት ፖሊስ ይዞ ይመጣል። አማን አለቅም በሰራህ ስራ እጥፍ ነው ማስከፍልህ አለው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። አማን አለቅህም ድጋሚ ገደልከኝ፣ ሁለቴ እንደገደልከኝ እጥፍ ድርብ አድርጌ ነው የምጫወትብህ አለው። አሁን በህግ ቁጥጥር ስር ውለሃል አለ። መርማሪች ምን አድርጌ ነው ምን ሰርቼ ነው አለ። አቶ በላይም ቀብረር ኮራ ብሎ ምን አድርጌያለሁ ምን ሰርቻለሁ አለው። ታትሞት ሞቻለሁ ብለህ የውሸት ሞት አስነገርክ። በአንተ ምክንያት ሰው ታስሯል፣ ስለዚህ አንተ ወንጀለኛ ነህ አለው። በነገራችን ላይ እናንተ የህግ አካላቶች ለሞተ ሰው ሳይሆን ለቆመ ሰው ነው እንደምበረቱት። ለቆመ ሰው ሳይሆን ለሞተ ሰው ትበረታላችሁ። ይገርማል። ለቆመ ሰው ሳይሆን ለሞተ ሰው ትበረታላችሁ። የሞተን ሰው ነው የምትአድኑት በማለት አቶ በላይ መልስ ሰጠ። መርማሪ ጆንም እሱን እዛ ምርመራ ቦታ ትናገረዋለህ፣ አሁን ተነስ አለው። ሰላም ጤና ይስጥልኝ ውዶችዬ፣ ላይክ ሰብስክራይብ ሼር እያረጋችሁ ለምታደርጉ አመሰግናለሁ። ከዛ በኋላም እንግዲህ አቶ በላይ ካቴና እጁ ገብቶ ወደ ጣቢያ ሄደ። አማን አላወቀም። ሹካ ስታ በሹካ ልትወጋው ልሞክር ነበር። በፍጥነት ብድግ ብሎ ይሄዳል። እንግዲህ መጀመሪያ አቶ በላይ እነ ሄኖክ ቤት ነበረ ፖሊስ የመጣው። ሆኖም ግን እኔ አለቃችሁም ማስመለጫ ፈልጋችሁ ታስመለጣችሁኝ አስመልጡኝ፣ አለዛ አንላቅቅም ይላል አቶ በላይ። ቤቲና ሄኖክም እኛ ምንም የጠራነውም ሆነ የምናውቀው ነገር የለም፣ ፖሊስም ሆነ ምንም ያደረግነው ነገር የለም፣ ከአንተ ጋር አይደለን ወይ እንዴት ልንጠራ እንችላለን ትለዋለች። አንላቀቅም፣ ተይዘን እናልቃታለን፣ ማስመለጫ ፈልጉ ይላል። ግራ የተጋቡትና ቤቲና ሄኖክ አንድ ነገር መጣላቸው። በመስኮት መጋረጃ ጋር እንዲደበቁ ታደርጋለች። በመጨረሻ በሩን ሲቆረቁር ፖሊስ ወይንም መርማሪ ጆን ምንም ሊከፈትለት አልቻለም። ሆኖም በሩ ክፍት ነበር፣ ግን ይገባል። ለምንድን ነው በር ማትከፍችው ሲላት ምን ብትለው እኔ በቃ ዝም ብዬ ነው፣ ትንሽ ጥሩ ስሜት ላይ አልነበርኩም ትለዋለች። ከዛ በኋላ ይሱ ቤቱን ልንፈትሽ ነው የመጣ ነው ስትል መጀመሪያ መፈተሻውን አስቴ አምጣ ብላ ስለዋለች። ከዛ በኋላ ይፈትሻል። ሆኖም ግን እነ ሄኖክ የተደበቁበት አቶ በላይን ይዞ የተደበቀበት መስኮት ተከፍቶ በመስኮት አምልጦ ነበረ።
መርማሪ ጆንም ለምንድነው ይሄ መስኮት እየተከፈተው ይለና ይጮህባታል። ባክህ አትጮህብኝ፣ እኔ ያለሁት ቤቴ ነኝ። ስለዚህ እኔ ምን አውቃለሁ? እማውቀው ታሪክ የለኝም፣ አትጮህብኝ ትለዋለች። መርማሪ ጆንም ቤቲ ላደረግሽው ነገር ለሰራሽው ስራ አለቅሽም፣ ዋጋ ትከፍልበታለች። እኔ ሁልጊዜም አንቺ ላይ ነው፣ አይኔ ካንቺ ላይ አይነስነት። አንስታ ወደ እነ ሄኖክ ጋር ደወለች። አዎ አሁን ወጡ እናንተ። እንግዲህ ጆን መርማሪ ወደ ኪራ ቢሮ ይሄዳል። ቢሮ የነበረችው ግን ሀንቾ ነበረች። በር ተቆረቆረ። በኋላ ሀንቾዬ ተነስታ ልከፍት ስትል ትወድቃለች። አቶ ጆንም ሀና ተጎዳሽ ወይ? ምን ነው ተጎዳሽ ይላታል። አዎ ተጎዳሁ። ደግሞ ማን ነው ስል እኔ ነኝ አትልም ነበር ወይ ትለዋለች። ጆመር ማን ነው ስትይ ገባሁ። እኔ እኮ በዚህ ልክ ትደነግጫለሽ ብዬ ፈጽሞ አላሰብኩም ነበር። አንቺ ነፍስሽ የዶሮ ነፍስ ነው እንዴ? ችግር የለውም ለሌላ ጊዜ ግን እኔ ነኝ ይባላል። እሺ አዎ እኔ ነኝ። ጆን መርማሪም ሳቀ። ቆይ በእኔ መጋጨት በእኔ መጎዳት እየሳክ ነው እንዴ? አልገባኝም። ትስቅብኛለህ? እየሳቅኩ እንኳን አልነበረም፣ ግን ደግሞ አንቺም እንደዚህ ሰው ስታይ ለሌላ ጊዜ አትደናበሪ። በዚህ ተቀጠልሽ ጥርስሽን ትለቅሚያለሽ። ስለዚህ አትደናበሪ አላት። ሀንች ችግር የለውም እሺ፣ በሰላም ነው የመጣኸው አለችው። አዎ ክሮቤልን ነበር ፈልጌ የመጣሁት። ክሮቤልን ፈልጌ ነበር የመጣሁት። አዎ አለቃ የለም አልገባም፣ እኔ ብቻ ነኝ የገባሁት። ምን ነበር? መልእክት ካለ ማስቀመጥ ትችላለህ፣ እኔ እነግራለሁ፣ መልእክቱን አስተላልፋለሁ። መልእክት ታለ መናገር ትችላለህ ትላለች ሀንቾዬ። ጆን መርማሪ አይደለም፣ እኔማ ክሮቤል ራሱን በአካል ማግኘት የፈለግኩት እሱን ብቻ ነው። ግን እስከዛ ድረስ እዝኮኜ መጠበቅ እችላለሁ ወይ ይላታል። አዎ ይቻላል፣ በቃ እዛ ላይ ተቀመጥ ኪራ ወንበር ላይ ትለዋለች። አይ ሰው ወንበር ላይ መቀመጥ እንኳን ትክክል አይደለም፣ እዚሁ እንደዚሁ ቆሜ እጠብቀዋለሁ። ሰው ወንበር ላይ አልቀመጥም። ምን ታካብዳለህ? በቃና እኔ ላይ እዚህን የተቀመጥኩበት ተቀመጥ፣ እኔ ለቀልሃለሁ በማለት ሀንቾዬ ትታለት ትሄዳለች። መርማሪ ምን ያህል አክብረሽኝ እንኳን እምቢ ማለት ይከብዳል፣ እያመሰገንኩኝ እቀመጣለሁ። እንዴት ነው ዛሬ? በጣም ፈታ ብለሻል፣ ደህና ነሽ? ባለፈው ሳገኝሽ እኮ ሙድሽ ጥሩ አልነበረም ይላታል። ባለፈው እንግዲህ ሲያገኛት ስታነባና እንደዚሁም ደግሞ ናሰረኝ፣ እኔ ነኝ ወንጀለኛ፣ እኔ ብታሰርም ብሞትም ማንም የሚጠይቅም ሆነ የሚያዝን ቤተሰብ ስለሌለኝ እና እኔን እሰረኝ፣ እኔ ነኝ በላይን እየገደልኩት በማለት በጣም እያነባች አግኝቷት ነበረና ዛሬ ድጋሚ ሲያገኛት ግን ዛሬ እንዴት ነሽ? ደህና ነሽ? ባለፈው ሳገኘሽ እኮ እንደዚህ አልነበርሽም፣ ዛሬ ግን በጣም ፈታና አምሮብሻል ይላታል። ሀንቾ ትንሽ ተናድጄ ነበር የዛ ጊዜ ለዛ ነው ትለዋለች። ጆን መርማሪም አይ ለዛ አይደለም አንቺ ተከፍተሽ ተናዲሽ ሳይሆን ተከፍተሽ ነበረ፣ ከፍቶሽ እንጂ ትንሽ መናደድ ብቻ አልነበር። ምንድን ነበር እንደዛ ያስከፋሽ? እንደዛ ልብሽን እየሰበረው እንደዛ እንባሽ እንደ ናዜ ዝናብ እየረገፈበት ምክንያትሽ ምን ነበር? እሱ እንኳን አይሆንም፣ እሱ ይቅር። እኔ አሁን ድጋሚ እሱን አንስቼ ማንባትና ማዘን መከፋት አልፈልግም። አሁን እሱን ማንሳት አልፈልግም። እና አንድ የምነግርሽ ነገር ቢኖር እያንዳንዱ ሰው የራሱ ችግር አለ። ልክ ነህ። ደግሞ ፈጣሪ ለምን እንደው አላቅም ሆነ ሰው ላይ ችግሩን ተሁሉም ብዝት ያደርግበታል። የሚያበዛበት ሰው አለ። ከዛ ደግሞ እኔ አንዷ ነኝ። በጣም ነው ችግር እየበዛ። እንደዛማ አትበይ። ሹመት እኮ የሚሰጠው ጠንካራና ጎበዝ ለሆነ ወታደር። ዛሬም እኮ መከራ የሚሰጠው ያልፈዋል፣ ጠንካራ ነው ብሎ ለሚወደው ልጁ ነው እንጂ ዝም ብሎ አይደለም መከራን የሚሰጠው። ለጠንካራና ያልፈዋል ብሎ ለሚያስበው ልጁ ነው ፈጣሪ መከራን የሚሰጠው። ሸይም እና ሀዳ መቼ ነው የሚያልፈው? የኔ ችግር እኮ አሁን አይደለም፣ ተተፈጠርኩ ጀምሬ በችግር ተፈጥሬ ይኸው በችግር እዚህ ደረስኩ።
እና መቼ ነው የሚያልፈው? መቼ ነው አለች አንቺ። ባት የህግ ሰው ስለሆንኩኝ ሰው ማጥናናት አይችልም ብለሽ ታስቢኝ ሆኖ ነገ ሌላ ቀን ነው እሱን እንዲያረጅ። አዎ ልክ ነህ። ደግሞ ነገ ሌላ ቀን ነው ብዬ ታስብ ተመሳሳይ ነው የሚሆንብኝ፣ ሁሌም ተመሳሳይ። እንደዛማ አትበይ እስቲ። በቅርቡ እንኳን ለአንቺ ቅርብ የሆነ ሰው የለም ወይ ይላታል። እሱማ አዎ እነ ኪራም እነ ጺም ምናምን ትለዋለች። በነገራችን ላይ ሀንቾዬ የኪራ እህት ትመስለኛለች። የኪራ የት ነች? ስለዚህ ኪራ ማወቅ አለበት፣ ከወንድሟ ጋር መተዋወቅ እንዳለባት ነው እኔ የማስበው። እሱማ አሉ ትናንትና ዛሬ ማሳያ እንደማይሆን እንዲሆንሽ ይሄን ሁሉ ሰው በቅርብሽ አግኝተኝ። እሺ የእውነት በጣም አመሰግናለሁ። እንደዚህ ያለ ነገር እኮ የምታውቅ አይመስለኝም ነው። ስለዚህ በትናንትናው መሰላል እየወጣን ተሆነ ራሳችንን እያደከምነው ራሳችንን ይላል ጀመር ማሪ። በጣም ነው የማመሰግነው፣ በጣም አመሰግናለሁ። እኔ እኮ በቃ ሰዎችን ማሰር፣ ሰዎችን ማባረር፣ መደባደብ ብቻ ይመስለኝ ነበር። እንደዚህ እኮ ሰውን ታጥናናና እንደዚህ መልካም ሰው አትመስለኝም ነበር አለ ሀንቾ። በያንጂ ቢሮሽ አስቀምጠሽ ገዛ ወንበርሽ ላይ አስቀምጠሽ ልትሰድቢ ነው እንዳንጆ ልትሰድቢ አይደለም ልስ አይደለም ትለዋለች። ለማንኛውም ለሌላው ጊዜሽ እኔን ስታይ መደናበርሽን ማቆም አለብሽ፣ አትደናበሪ ይላታል። እንግዲህ ወደዋል፣ አፍቅረዋል፣ ፍቅር ገብቶላት ነው። በነገራችን ለአንድ ሰው ስታው ተፈራችሁት፣ በቃ ድንግጥ ካላችሁ አፍቅራችሁት ነው ማለት ነው። ሀንቾዬም የምትደነባበረው አንድ ቀን እኔን ስታይ የምትደነባበሪውን ታላቆምሽ አንድ ቀን ጥርስሽን መልቀምሽ የማይቀር ይሄን ሲላት ሀንቾዬ ትስቃለች። ሄኖክ በሩ እየተንኳኳ ነው። ሄኖክ በሩ እየተንኳኳ ነው። ተነስና ክፈት ትለዋለች። አንቺ ተነስተሽ አከፍችም ወይ? እኔ እኮ ሴት ነኝ፣ አንተ ነህ አባወራው። ስለዚህ ለእያንዳንዱ ችግር አንተ መጋፈጥ አለብም። ለዚህ ሲሆንማ ይሄ ሴትነትሽ ትዝ ይልሻል ይላል። የሄኖክና የቤት ትዳር በመድኃኔ ጭቅጭቅና ንዝንዝ የሞላበት በመድኃኔ ያለ በቃ ያኔ ያለ ፍቅርና ያለ የማይሆን ነገር ነው። የማያጠግብ እንጀራ ተምጣዱ ያስታውቃል እንደተባለው የሄኖክና የቤቲ ፍቅር እግዚኦ ነው የሚያስብለው። በቃ ፍቅር ትጠላላችሁ። በቃ አንድ ቀን ደስተኛ ሳይሆኑ አሁንማ የባሰ እሳት ነው እየነደደባቸው ያለው። ገና ደግሞ አሁን የበላይ ልጅ አለች ህሊና በላይ፣ እንደዚሁም ደግሞ አማን አለ። እውነቱን ተናግሯል። ስለዚህ አሁን ያሉበትም እሳት ነው። ቀጣይ ደግሞ በጣም የባሰ ነው። በቃ ቤቲ አርፋ ብትቀመጥ ሄኖክም ተኪያ ጋር ምናልባት ተኪያ ጋር ሊቀጥል ይችል ነበር። መታ ጣልቃ ገብታ ግን ይሄ በአንድ በኩል ፈጣሪ መቼም የሚወደውን ነው የሚከለክለን። ለእኛ የማይጠቅመንን ነገር ነው የሚከለክለን። ለእኛ የሚሆነውን ነገር ከኛ አይወስድብንም፣ ወደ ተኛ አያርቅብንም። ለዚህም ነው ሄኖክ እንግዲህ ታኪያየ የራቀው ፈጣሪ ለእሷ እንደማይጠቅማት ስላወቀ ነው። ፈጣሪ እንደዛ አድርጎ ከእሷ ህይወት እንዲወጣ ያደረገላት ማለት ነው። ምክንያቱም ምንም እንትን የለውም፣ ገና ነው፣ ገና ልጅ ነው። ስለዚህ ደግሞ ስለ ህይወት ምንም የሚያውቀው ነገር የለም። የፍቅር ነገር የለውም። በቃ ቢመሽ ለምን የሆነ ልጅ ነው። እንግዲህ ቤቲ ደግሞ ያው ቤቲ ማቃጣይ ነበረች። ቢጤውን ተገናኝተዋል ሁለት። እሷም አልበገር ባይነች፣ እሱም እንደዛው አስባችሁታል። እና በጣም ያሳዝናል። እንግዲህ ሄኖክ አማንዬ ይመጣል። አማን ጋር ድብድብ ይገጥማሉ። አማን በመጨረሻ ቤት ተገላግላቸዋለች። ቤት ተገላግላቻቸው በኋላ ስልካቸውን ይዞ በራቸውን ቆልፎባቸው ይሄዷል። አማን እንግዲህ አማንም በሌላ በኩል አማንም ጥብ እየተጫወተባቸው ነው። ብቻ ሁለቱ ትንሽ ቆይተው እርስ በርሳቸው ተመገዳደልና እንደ ነገር ተማድረግ ወደኋላ እንደማይሉ ነው። በመጨረሻም እንግዲህ እነ ኪራ ዛሬ ደስታቸውን አክብረዋል። አቶ በላይ ወደ እስር ቤት ወደ ከንቸል ገባ። ኪራ ነፃ ወጣ። ቤቱ ተመለሰለት። ስለዚህ የመጨረሻው ደስታ በኪራ ተቋጭቷል ማለት ነው። እንግዲህ
ጽናት ከዚህ በፊት ቅዱሴም ተናግሮት ነበረ። ጽናት ስም ብቻ አይደለም። ስለዚህ ጽናት ጸንቶ ማንኛውንም መከራና ስቃይ ጸንቶ ያልፋል አቶ በላይ ተብሎ ነበረ። በመጨረሻም ኪራ አሸንፏል። ላይክ፣ ሰብስክራይብ፣ ሸር አድርጉ። ወዳችሁ